ድሬቲዩም ሚዲያ በዕለተ ቅዳሜ የማለዳ የዜና ወጃው የተቃዋሚ ፓርቲ መሪ ተከሳሾች መልስ ሰጡ። ለይፋዊ የሥራ ጉብኝት አዲስ አበባ የሚገኙት የደቡብ ሱዳኑ ፕሬዝደንት ሳልቫ ኪር ማያርዲት ትላንት ጉብኝታቸውን አጠናቀቁ። ኢትዮጵያ በ2016 ከቱሪዝም 128 ቢሊዮን ብር ገቢ ማግኘቷ ተዘገበ። በሕገወጥ መንገድ ሲዘዋወር የተገኘ 302 ኪሎ ግራም የዝሆን ጥርስ በቁጥጥር ስር ዋለ። ከ9 ሰዓት በላይ መተኛት ለመርሳት በሽታ መጋለጥን ሊያመላክት ይችላል ተባለ። የፍልሰተኞች የባህር ላይ እልቂት እያሻቀበ መሆኑ ተገለጸ። የሚሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሚያ የተቃዋሚ ፓርቲ መሪ ተከሳሾች መልስ ሰጥተዋል። የኢትዮጵያ መንግስት በመድረክና ኦፌኮ የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና እንዲሁም የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ ሲራጅ ላይ ከትናንት በስቲያ ክስ መመስረቱ ይታወሳል። የክሱ ጭብጥ አስመልክቶ የግንቦት ሰባት መሪዎች የኦሮሞ ፌዴራሊስት ኮንግረስ ጠበቃ በክሱ ላይ አስተያየታቸውን ሰጥተዋል። ግንቦት ሰባት ክሱን ቧልት ሲለው ሕግና ሕገ መንግስት የሌለበት ሀገር በማለት አስተዳደሩ በህወሓት የሕግና የሕገ መንግስት የበላይነት የሚንቀሳቀስ ሲል ክሱን አጣጥሏል። ከትናንት በስቲያ ሶስቱ የፖለቲካ ፓርቲ መሪዎችና የመገናኛ ብዙሃን መሪ የተመሰረተባቸው ክሶች የወንጀል ክሶች ናቸው። የመገናኛ ብዙሃኑ ኢሳትና የኦሮሞ ሚዲያ ኔትወርክ የጸረ ሽብር ሕጉ ተጠቅሶ ነው ክስ የተመሰረተባቸው ሲል ትላንት ማምሻውን የአሜሪካ ድምፅ ሲዘግብ፣ ዶቼ ቬለ በበኩሉ ከትናንት በስቲያ የፌዴራል ጠቅላይ አቃቤ ሕግ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ ሁለት ግለሰቦችና ሁለት ተቋሞች ላይ የወንጀል ክስ መስርቷል። ዶክተር መረራ ከህዳር 21 ቀን 2009 ዓ.ም ጀምሮ እስር ላይ ይገኛሉ። ሌሎቹ ማለትም ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበርና የፖለቲካና የመብት ተሟጋች የሆኑት አቶ ጀዋር መሐመድ እንዲሁም የኢትዮጵያ ሳተላይት ቴሌቪዥንና የኦሮሞ ሚዲያ ኔትወርክ በሌሉበት አቃቤ ሕግ ክስ መስርቶባቸዋል። ሶስቱም ተጠርጣሪዎች ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል እናስወግዳለን በማለት እንደተንቀሳቀሱ የወንጀል ዝርዝሩ ያመለክታል። ሁለቱ ተቋሞች ደግሞ ለሶስቱም ግለሰቦች ልሳን በመሆን በአገሪቱ ውስጥ የነበረውን ተቃውሞ አባብሰዋል፣ ለንብረት መውደምና ለሰው ህይወት መጥፋትም ምክንያት ሆኗል በሚል ተከሰዋል። ዶክተር መረራ በማዕከላዊ እስር ላይ እንደሚገኙ የሚናገሩት ጠበቃቸው አቶ ወንድሙ ኢብሳ ደንበኛቸው በወንጀል መቅጫ መከሰሳቸው ይናገራሉ። መንግስት የሽብርተኛ የሚለው ቡድን አመራር መሆኑን ጨምሮ በተመሳሳይ ክስ የተመሰረተባቸው ሁለተኛው ተከሳሽ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ እንዲህ አይነት ክስ ለእኔ መጀመሪያ አይደለም ይላሉ። እሳቸው የሚመሩት ድርጅት ላይ የቀረበውን ውንጀላ መሰረተ ቢስ ክስ መሆኑን ይናገራሉ። ስርዓቱ የኔን ስም ተጠቅሞ ዶክተር መረራን ለመጉዳት ያሰበበት ክስ ነው የሚሉት ደግሞ ሶስተኛው ተከሳሽ አቶ ጀዋር መሐመድ ናቸው። አቶ ጀዋር በአምስተኛ ደረጃ ላይ ክስ የተመሰረተበት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅም ናቸው። የኢትዮጵያ መንግስት በተለያዩ ጊዜያት ሲወነጅለን ነበር የሚሉት አቶ ጀዋር የሚመሩትን ተቋም ከክሱ ነጻ መሆኑን ይናገራሉ። ዶክተር መረራ እስከ ትላንት በስቲያ ድረስ ክስ ሳይመሰረትባቸው ለ85 ቀናት በእስር እንደቆዩ ጠበቃቸው አቶ ወንድሙ ኢብሳ ገልጸዋል። ከትላንት በስቲያ የዋስትና መብት እንዲጠበቅላቸው 8 ሰዓት ላይ ቀጠሮ ነበራቸው። ይሁን እንጂ የልደታ ከፍተኛ ፍርድ ቤት ጠዋት 2 ሰዓት ላይ 3 ዳኞች ባሉበት እሳቸው ብቻ ቀርበው ክሱ እንዲነበብላቸው ሲጠየቁ ጠበቆቼ ሳይቀርቡ አይቻልም በማለታቸው ለትላንት ሳምንት ቀጠሮ እንደተሰጣቸው አቶ ወንድሙ አመልክተዋል ሲል ዶቼ ቬለ ዘግቧል። ለይፋዊ የሥራ ጉብኝት አዲስ አበባ የሚገኙት የደቡብ ሱዳኑ ፕሬዝደንት ሳልቫ ኪር ማያርዲት ትላንት ጉብኝታቸውን አጠናቀዋል። ፕሬዝደንቱ በትላንትናው ዕለት የቦሌ ለሚ ኢንዱስትሪ ዞንን ጎብኝተዋል። በትናንትናው ዕለት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ውይይት ያካሄዱት ፕሬዝደንቱ ደቡብ ሱዳን በምስራቅ አፍሪካ የኢትዮጵያ ዋና አጋር መሆኗን አረጋግጠዋል። ሀገራቱ የሁለት ሀገር አቋራጭ መንገዶችን ግንባታ ጨምሮ ሌሎች ስምምነቶችን ተፈራርመዋል። መንገዶቹ በዋናነት ከደቡብ ሱዳን ወደ ኢትዮጵያ ነዳጅ ለማመላለስ እንደሚያገለግሉ የተናገሩት ጠቅላይ ሚኒስትር ኃይለማርያም ወጪው በኢትዮጵያ መንግስት በኩል እንደሚሸፈንም አመላክተዋል። ሀገራቱ በትምህርት፣ በድንበር ጥበቃና መረጃ ልውውጥ ዙሪያም በጋራ ለመስራት ተስማምተዋል። ከዚህም በተጨማሪ በኃይል ነዳጅ አቅርቦት፣ በጤና እንዲሁም በሚዲያና ኢንፎርሜሽን ዘርፎች በጋራ ለመስራት ከስምምነት ደርሰዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ጥቅምት ወር በጁባ የሥራ ጉብኝት ያደረጉ ሲሆን ከፕሬዝደንት ሳልቫ ኪር ጋር በሁለትዮሽ ጉዳዮች ዙሪያ መመካከራቸው ይታወሳል። በወቅቱ ሁለቱ ሀገራት በንግድና ኢንቨስትመንት ትስስር፣ በሰላምና ጸጥታ
በመሰረተ ልማትና በሌሎችም የጋራ ጥቅሞችን በሚያስጠብቁ ጉዳዮች ዙሪያ በቅንጅት ለመስራት መስማማታቸው አይዘነጋም ሲል ኤፍቢሲ ዘግቧል። በፈረንጆቹ 2016 ላይ ብቻ ኢትዮጵያን 800,000 ቱሪስቶች መጎብኘታቸው የተነገረ ሲሆን ከዘርፉ እስከ 5.6 ቢሊዮን ዶላር ወይም 128 ቢሊዮን ብር መገኘቱ ተነግሯል። ይህ የአገሪቱ የዘርፉ ገቢ በ11 ከመቶ ማሽቆልቆሉን ይፋ ያደረገው ቢስ ኮሚኒቲ በ2015 ላይ አገሪቱን 900,000 ቱሪስቶች መጎብኘታቸውን አስታውሰዋል። ዘንድሮ የቱሪስቶችን ፍሰት ወደ 1 ሚሊዮን ለማሳደግና ገቢውንም ወደ 675 ቢሊዮን ብር ወይም 9.8 ቢሊዮን ዶላር ከፍ ለማድረግ መታቀዱ ዘገባው አመልክቷል። የኢትዮጵያን ቱሪዝም መስክ እድገት ይፋ ያደረገው ጁሚያ ትራቭል ድርጅት በበኩሉ ዘርፉ ለአገሪቱ ጥቅል እድገት 2.26 ቢሊዮን ዶላር ወይም 51.3 ቢሊዮን ብር አስተዋጽኦ ያበረክታል ብሏል። ይህ ማለት ደግሞ ዘርፉ ለጥቅል የአገሪቱ ገቢ 4.1 በመቶ ድርሻ እንዳለው ያመለክታል ተብሏል። ይህ የቱሪስት ዘርፉ የኢኮኖሚ ድርሻ እያደገ እንደሚሄድ ያመለከተው ሪፖርቱ በፈረንጆቹ 2026 ላይ ሀገሪቱ ከዘርፉ 3.7 ቢሊዮን ዶላር ወይም 85 ቢሊዮን ብር የጥቅል ኢኮኖሚ ገቢ ይኖራታል በማለት አትቷል። ባለፈው ዓመት በኢትዮጵያ ተነስቶ የነበረው ፖለቲካዊ አለመረጋጋት የቱሪዝም መስኩን እንደጎዳው ሲነገር ቆይቷል። በርካታ ሀገራት በአገሪቱ ላይ የጉዞ እገዳ ከማውጣት ጀምሮ በርካታ ዓለም አቀፍ አስጎብኚዎችም የጉዞ እቅዶቻቸውን ሲሰርዙ ታይተዋል። ይህ ሁሉ በተባለበት ወቅት አገሪቱ ቢቀንስም ከፍተኛ የቱሪዝም ገቢ ማግኘቷ ይህ ገቢም እያደገ ይሄዳል መባሉ ጭምር አነጋጋሪ እየተባለ ይገኛል። የጁሚያ የቱሪዝም ሪፖርት የአገሪቱን የቱሪስት መስህቦችና የቱሪስት አመቻችነታቸውን በሰፊው መቃኘቱ ተመልክቷል። የዘገባው ምንጭ ቢዝ ኮሚኒቲ ነው። በህገወጥ መንገድ ሲዘዋወር የተገኘ 302 ኪሎ ግራም የዝሆን ጥርስ በቁጥጥር ስር ማዋሉን የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አስታውቋል። የዝሆን ጥርሱ በሳውዲ አረቢያ አውሮፕላን ተጭኖ ቦሌ ዓለም አቀፍ አየር ማረፊያ ነው ሊያዝ የቻለው። ይህ የዝሆን ጥርስ ከናይጄሪያ ተነስቶ ወደ ማሊ ሲጓዝ እንደነበረ ነው በአዲስ አበባ አየር ማረፊያ ከአይካስ ጉምሩክ ጣቢያ ለኢቢሲ በላከው መረጃ አስታውቋል። የጣቢያው የስራ ሂደት አስተባባሪ ወይዘሮ ማንጠግቦሽ ከበደ ድርጊቱ በእንስሳት መብት ጥበቃ ከህግ ጥሰት ባሻገር በኮንትሮባንድ ወንጀል እንደሚያስጠይቅም ተናግረዋል። የዘገባው ምንጭ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ነው። 9 ሰዓትና ከዚያ በላይ በእንቅልፍ አሳልፈው ከአልጋ ላይ ያለመነሳት ችግር ለመርሳት በሽታ መጋለጥን የሚያሳይ ቅድመ ማስጠንቀቂያ መሆኑ ተነግሯል። በተደጋጋሚ ጊዜ በመኝታ ረጅም ጊዜ የሚያሳልፉ ሰዎች በ10 ዓመታት ውስጥ ለአእምሮ መቃወስ ችግር ሊዳረጉ እንደሚችሉም ነው በቦስተን ዩኒቨርሲቲ የተደረገ ጥናት ያመለከተው። ከተለመደው ጊዜ በተለየ የእንቅልፍና መደበት ስሜት ለመርሳት በሽታ መጋለጥን የሚያመላክት ቀይ ካርድ ነው ተብሏል። ጥናቱ 9ና ከዚያ በላይ ለሆኑ ሰዓታት የሚተኙ ሰዎች የአእምሮ መጠን አነስተኛ ሆኖ መገኘቱን የጠቆመ ሲሆን ይህም አእምሮ መረጃዎችን ለማጥራት ከፍተኛ ጊዜ እንዲወስድበት ያደርጋል ብሏል። የአእምሮ መጠን እያነሰ መሄድ የማስታወስ ችሎታ መዳከምንም እንደሚያሳይ ነው የጠቆመው። ከአልጋ ለመነሳት ያለመቻል ስሜትም ለመርሳት በሽታ የሚያጋልጥ የአእምሮ መጠን ለውጥን ያመለክታል ብሏል ጥናቱ። ባለፉት 10 ዓመታት ለ2400 ሰዎች የጤና ክትትል በማድረግ የተደረገው ጥናት በመርሳት በሽታ ዙሪያ አዲስ ውጤት አስገኝቷል ተብሏል። በቦስተን ዩኒቨርሲቲ የጤና ማዕከል የሚሰሩትና የጥናቱ ዋና ጸሐፊ የሆኑት ዶክተር ማቲው ፔስ የሰዎችን የዓመታት የእንቅልፍ ልማድ በማጥናት ከአስተሳሰብና ማስታወስ ጋር የተገናኙ ችግሮችን ለመረዳት ችለናል ብለዋል። በዚህም 9ና ከዚያ በላይ ሰዓታትን በእንቅልፍ የሚያሳልፉ ሰዎች ለመርሳት በሽታ የመጋለጥ ዕድላቸው ከፍተኛ መሆኑን ደርሰንበታል ነው ያሉት። በጥናቱ ዕድሜያቸው በአማካይ 72 ዓመት የሆናቸውን ሰዎች የእንቅልፍ ሁኔታ በማጥናት ነው የልብ ህመም ተጋላጭነታቸውንና የአእምሮ ጤናቸው ምን እንደሚመስል ለመዳሰስ የተሞከረው። በዚህም ከ9 ሰዓታት በላይ የሚተኙት የጥናቱ ተሳታፊዎች ለሁሉም አይነት የአእምሮ ጤና ችግሮች በተለይም ለመርሳት በሽታ የመዳረግ ዕድላቸው በ2 እጥፍ ያደገ ሆኖ ተገኝቷል። በኒውሮሎጂ ጆርናል የወጣው ይህ ጥናት እንቅልፍ አእምሮን የማነቃቃት ኃይሉ ከፍተኛ ነው፣ በአእምሮ ውስጥ የተጠራቀሙ ቆሻሻዎችን ለማስወገድና በአእምሮ አካባቢ የፕሮቲን መጠራቀምን ለመክታት እንቅልፍ ከፍተኛ ፋይዳ አለው ይላል። በሌላ በኩል በአእምሮ ክፍሎች ላይ የሚቀሩ ቆሻሻዎችና በፕሮቲን ክምችት የተነሳ የእንቅልፍ መዛባት ማለትም አብዝቶ መተኛት አለያም ቶሎ ቶሎ የመንቃት ችግር ሊያጋጥም ይችላል። ይህ የሁኔታዎች መቀያየርም የአእምሮ ችግር በሚታይባቸው ሰዎች የተለመደ ነው የሚለውንም ጥናቱ ጠቅሷል። በቅርቡ ይፋ በሆነ ሌላ ጥናት የተምታቱና ረጅም ጊዜ የሚወስዱ ንግግሮችን የሚያደርጉ ሰዎች የመርሳት በሽታ የተጠናወታቸው ሊሆኑ እንደሚችሉ ጠቁመዋል። ከርቀት ነገሮችን ማሽተት የማይችሉ ሰዎችም ለመርሳት በሽታ የተጋለጡ ሊሆኑ እንደሚችሉ ሌላ ጥናት አመላክቷል ሲል የዘገበው ዴይሊ ሜል ነው።
በመጨረሻም ከሊቢያ ወደ ጣሊያን በሚወስደው የሜዲትራሊያን ባህር መስመር ላይ የሚሞቱ ፍልሰተኞች ቁጥር ማሻቀቡን የሚያሳዩ ሪፖርቶች እየደረሱት መሆኑን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። አደጋው ጨምሮ የታየው በያዝነው የአውሮፓ ዓመት ያለፉት 2 የመጀመሪያ ወራት ነው። ባለፈው ዓመት በተመሳሳይ ጊዜ ሜዲትራሊያን ባህር ላይ የቀሩ ስደተኞችና ፍልሰተኞች ቁጥር 97 ብቻ ነበር። ባለፉት 2 ወራት ውስጥ ጣሊያን ለመድረስ ሊቢያ ዳርቻ ላይ ወደ ባህሩ እንደገቡ ሌላኛውን ዳርቻ ለማየት ያልታደሉት ቁጥር 326 ደርሷል። በዚያ ላይ ይህ ቁጥር እውነተኛውን የሰቀቀን መጠን አያሳይም። ያልተገኙ አስክሬኖች ቁጥር ብዙ ነው። የIOM ቃል አቀባይ እንደሚሉት ከአደጋው ሰለባዎች አብዛኛዎቹ ከሰሃራ በስተደቡብ ካሉ አገሮች የተነሱ መሆናቸውን ቃል አቀባዩ ጆኤል ሚላን ለቪኦኤ ገልጸዋል። ሊቢያ ውስጥ እንደ ንግድ የተያዙ የጠለፋ አድራጎቶች ተሟሙቀዋል። ሰዎች ከየመንገዱ ታፍነው ይወሰዱና የማስለቀቂያ ክፍያ ከተወሰደባቸው በኋላ ወደ ጀልባዎቹ ተገፍተው እንዲገቡ ይደረጋሉ። ጠላፊዎቻቸው ክፍያዎቹን ከወሰዱ በኋላ ዘወር ብለው አያያቸውም። ሰዎቹ ወደ የቤተሰቦቻቸው እየደወሉ ራሳቸውን ጥቂት የሚያቆዩበት ገንዘብ እንዲላክላቸው ወደ መማጸን ይገባሉ። ስልክ የመደወሉ መንገድና አሰራር ራሱ እጅግ የተራዘመና አድካሚ ነው ብለዋል ቃል አቀባዩ። በእነዚህ ራሳቸውን የሚከላከሉበት አንዳች አቅም በሌላቸው ሰዎች ላይ የሚፈጸሙት እጅግ የከፋ ጥፋቶች እየበዙ መምጣታቸውን የተናገሩት ሚላን ህገወጦቹ አሸጋጋሪዎች ከጀልባዎቹ ላይ ሞተር እየሰረቁ እንደሚወስዱና በሰው የታጨቁትን ጀልባዎች ወደ ባህሩ እንዲንሳፈፉ እንደሚለቋቸው ገልጸዋል። ነፍስ አድን መርከቦች መንገድ ላይ መሆናቸው ፍልሰተኞቹ በአሸጋጋሪዎቹ እንደሚነገራቸውና ብዙ ጊዜ የባህር ላይ ፈጥኖ ደራሾች መንገደኞቹን ከያሉበት አደጋ ቢያወጧቸውም ጨርሶ ማንም የማይደርስላቸው ጊዜም ጥቂት አለመሆኑን ሚላን አመላክተዋል ሲል ትላንት ማምሻውን የአሜሪካ ድምፅ ዘግቧል። የድሬ ቲዩብ የዕለተ ቅዳሜ ማለዳ ወሬዎች እኒ ነበሩ። መልካም ቀን ይሁንላችሁ።